ይህንን ታውቃላችሁ 70% የሆኑ ሰዎች ወጣቶች ልማዳቸውን ለመቀየር ስትራግል እያደረጉ እንደሆነ ዛሬ ከኔ ጋር ልማዳችንን እንዴት መቀየር እንዳለብን እናያለን። ባለፈው ቪዲዮ ላይ ልማድ እንዴት እንደሚገነባ አይተናል። ዛሬ ደግሞ ልማዳችንን መጥፎ አንሻሻልበትም ያለው ልማዳችንን እንዴት መቀየር እንደምንችል ከኔ ጋር እንቆያለን። መልካም ጊዜ። ሰላም እንዴት ናችሁ? አቢጊያ ካሳው ነኝ ከላይት አፕ ጀነሬሽን። ዛሬ ደግሞ ቀጣይ ቪዲዮአችንን ይዤላችሁ መጥቻለሁ። ልማዳችንን እንዴት መቀየር እንደምንችል መጥፎ ወደ ራያችን ወደ አላማችን እንዳንደርስ ህልማችን እንዳንኖር የሚያደርጉን ልማዶች አሉን፣ ሀቢቶች አሉን። ስለዚህ ያንን ሀቢታችንን እንዴት ብሬክ ማድረግ እንዳለብን ከኔ ጋር እናያለን። መልካም ቆይታ። የመጀመሪያው ልማዳችንን መቀየር ያለብን ብዬ ማስበው ተግባራትን ማዘግየት ወይም ደግሞ ነገሮቻችንን፣ ስራዎችን፣ አላማችን፣ ህልማችን ነገ ይደርሳል ማለት ስራዎችን ማስተላለፍ፣ ዛሬ ማድረግ ያለብንን ነገር ወደ ሌላ ቀን ማሸጋገርና በጣም ብዙ ሰዎች ይሄ ችግር እንዳለብን አስባለሁ። ልክ እንዳልኳችሁ መግቢያችን ላይ 70% የሆኑ ሰዎች ወይም ወጣቶች በዚህ ልማዳችን እንዴት መቀየር አለብን ብለው በጣም ያስባሉና ነገ ይደርሳል ብለን ብዙ ነገራችንን አጥተናል። ስለዚህ ዛሬ መፈጸም ያለንን ጉዳይ ዛሬ ሳንፈጽም ስንቀር ነገ ግን በጣም ዋጋ ከፍለን እናደርጓለን። ማድረጋችን አይቀርም ግን በጣም በብዙ ዋጋ መክፈል ነገሮችን እናደርጋለን ማለት ነው። ስለዚህ የመጀመሪያው ብሬክ ማድረግ ያለብን ወይም መስበር ያለብን መቀየር ያለብን ልማድ ብዬ ማስበው ተግባራትን አለማዘግየት ወይም ዛሬ ማድረግ ያለብን የትኛውንም ነገር ዛሬ ማድረግ ነው። ለዚህ ስትራግል እያደረጋችሁ ያላችሁ ወጣቶች ነገ ይደርሳል፣ ነገ ትልቅ ሆናለሁ እንልና ዛሬ ካልጀመርን ምን ይሰራል? ከዛ የሚቀጥለው ሰኞ እያለን አመት የሄደ እድሜ እየጨመረ ነገሮች በፍጥነት እየተቀያየሩ ይመጣልና ዛሬ ማድረግ ያለብንን ነገር ዛሬ ማድረግ አለብን ማለት ነው። ስለዚህ የመጀመሪያው በዚህ ቪዲዮ የምናየው ነገ የሚደርስ ነገር የለም። ስለዚህ ዛሬ ማድረግ ያለብን ነገር ዛሬ ማድረግ እንችላለን ማለት ነው። ለዛ እንዴት እንቀየር ወይም ተግባራታችንን እንዴት አድርገን መቀየር እንችላለን የምንለው የመጀመሪያው እንወስን። በቃ ዛሬ ማድረግ ያለብን ነገር ወስነን በዚህ ቀን ይሄንን አደርጋለሁ ብለን እናስምረው፣ እንጻፈው፣ ከዛን ማድረግ እንችላለን። ሁለተኛው ደግሞ ለዚህ ውጤቱን እናስቀምጠው። ይሄንን ሳደርግ እንደዚህ አይነት ውጤት አገኛለሁ። ስለዚህ ቢያንስ ተግባሩን ስናስበው ውጤቱ አይምሯችን ውስጥ ስለሚመጣ ያንን ነገር ለማድረግ እንነሳሳለን። ከዛን ደግሞ ጊዜ ገደብ እናስቀምጥለት። ከዛን ደግሞ ከሚረብሹን ከየትኛውም ነገር ዛሬ ተግባራችን እንዳናደርግ ከሚያደርጉን የትኛውም ነገሮች ራሳችንን መጠበቅ አለብን እላለሁ። ሁለተኛው ራሳችንን ከሌላ ሰው ጋር ማወዳደር። ይሄ በጣም ብዙዎቻችንን የሚያጠቃን ወጣቶችንም በጣም የሌሎች ስኬት ያናደናል፣ የሌሎች ስኬት ያበሳጨናል። ራሳችንን ከሌሎች ጋር በጣም እናወዳደራለን። አሁን ተቀጥረን የምንሰራ ከሆነ ቢዝነስ ያላቸው ሰዎች ጋር ራሳችንን እናወዳደራለን። የሆነ ነገር ከያዝን የተሻለ የያዘ የሚመስለን ሰው ጋር ራሳችንን እናወዳደራለንና ይሄ ደግሞ ለጭንቀት ዲፕሬሽን ውስጥ ለመግባት ወደፊት ላለማየት በጣም ይጎዳናል ማለት ነው። ስለዚህ ራሳችንን ከሌሎች ጋር በፍጹም ማወዳደር የለብንም፣ ማቆም አለብን ራሳችንን ከሌሎች ጋር ማወዳደር። እኛ መንገዳችን አለ፣ ሌላ ሰው ደግሞ መንገዱ አለ። እኔና እናንተ የተለያየ መንገድ ነው ያለ። ስለዚህ ራሳችንን ከሌላው ሰዎች ጋር ማወዳደር የለብንም ማለት ነው። ሶስተኛው ደግሞ ልማድ ነው ግን መቀየር ያለብን ልማድ። ሶስተኛው በጣም መጨነቅ፣ በጣም ማሰብ፣ ነገሮችን በቃ የሆነ አይምሯችን እስከሚዝል ድረስ መጨነቅና ምንም አይነት እርምጃ ሳይኖረው ዝም ብሎ መጨነቅ። ትላንትም መጨነቅ፣ ዛሬም መጨነቅ፣ ለነገም መጨነቅ። በቃ ትላንት ላይ ፎከስ እያደረግን ሚስቴካችን ላይ ትላንት የሰራነው ስህተታችን ላይ ፎከስ እያደረግን ዛሬም እኮ ያ ነገር ያጋጥመኛል በሚል ስጋት ራስን ጭንቀት ውስጥ መክተት ነው። ስለዚህ ይሄኛው በጣም ብዙ ነገሮችን እዚህ እያሰቡ እዛ ማሰብ። አንዳንድ ሰዎች አሉ አይደለ በጣም እርሜያቸው ትንሽ ሆኖ በጣም ትልቅ ሰው የሚመስሉ ከጭንቀት አንፃር ራሳቸውን ካለመጠበቅ አንፃር ምናምንና ራሳችሁን ጭንቀት ላይ አትጣሉ። የትኛውም ነገር በጊዜው ወደ እናንተ ስለሚመጣ ስለዚህ ያንን ነገር ሃንድል የምታደርጉበት ደግሞ ጥበብን ለማግኘት እውቀትን ለማግኘት ራሳችሁን ማሰልጠን አለባችሁና ሶስተኛው
በጣም መጨነቅን ማስወገድ አለባችሁ። መጨነቅ ጭራሽ ፈጽሞ የማይፈቀድ ነገር ነው፣ ግን ማሰብን ከዛን ያሰብነውን ነገር ወረቀት ላይ በመጻፍ ተግባራዊ እንድናደርገው ልክ እንዳልኳችሁ ሀቢትን ቢልድ ለማድረግ በጣም ትናንሽ ከሆነ ስቴፕ ነው መጀመሪያ ያለብን። ስለዚህ ትናንሽ ከሆነ ስቴፕ ጀምራችሁ ያንን ነገር ማስፈጸም ትችላላችሁ ማለት ነው። ስለዚህ አትጨነቁ፣ አትረበሹ ለማለት ነው። አራተኛው ደግሞ ስልካቻችንን በጣም በተደጋጋሚ ማየት የብዙ ቲኔጅ የብዙ ወጣት ችግር ነውና ከአንድ ሰው ጋር ቁጭ ብላችሁ 10 ስልኩን ያያል፣ ከዛም ጊዜ በላይ ማለት ነው። ይነካካል፣ ከዛን ይጨንቀዋል። ምንም ያየው ምንም የሆነ አስፈላጊ ነገር ኖሮት አይደለም ያንን ስልክ የሚነካካው፣ ግን በቃ ልምድ ሆኖበታል። 10 ያነሷል፣ ቴክስት ያያል ምናምን፣ ምንም ባዶ ተመሳሳይ ነገር ነው፣ ግን ያን ነገር በተደጋጋሚ ያደርገዋል እና ይሄን ብሬክ ማድረግ ያለብን ልማድ ነው ማለት ነው። አምስተኛ ለሁሉም ሰው እሺ ማለት ሁሉም ሰው ለማስደሰት መሞከር ነውና ፈቃደኛ መሆን ሰዎችን ላለማስቀየም በጣርን ቁጥር ራሳችንን እያጣን እንሄዳለንና ስለዚህ ሁሉም ነገር እሺ አይባልም። ስለዚህ ለኛ ይጎዳል ወይ ከዛን ማንን ይጠቅማል ወይ ነገር ማንን ይጠቅማል ብላችሁ ማሰብ አለባችሁ ማለት ነው። ስለዚህ ራሳችሁ ላይ በርደን አታብዙ። ይሄንንም እሺ ያንንም እሺ በቃ ተግባራት ግን የምትችሉት ወይ ያልችልም ማለት ራስን ማዳን ነው፣ ራስን መጠበቅ መንገድ ነው። ስለዚህ የትኛውንም ነገር እሺ ስትሉ ራሳችሁን እየጎዳችሁ ራሳችሁ ላይ ከባድ የሆነ ሸክም ከዛን ደግሞ ሸክም ብቻ ሳይሆን መሰላቸትም በህይወታችሁ ያጋጥማችኋልና ያንንም ይሄንንም እሺ አትበሉ። በቃ የሚያስፈልጋችሁን አስፈላጊና ወሳኝ የሆነውን ነገር ብቻ እሺ በማለት ወደ ተግባር መውሰድ አለባችሁና ሁሉንም ሰው ልታስደስቱ ስለማትችሉ ሁሉንም ሰው ለማስደሰት ዋጋ አትክፈሉ እላችኋለሁ ማለት ነው። ስለዚህ ይሄ ብሬክ ልናደርገው የሚገባ ሀቢታችን ነውና ሁሉንም ሰው ለማስደሰት ስንሞክር አንደኛ የራሳችንን ደስታ እያጣ ነው እንመጣለን። ሁለተኛ ደግሞ እንዳልኳችሁ የመሰላቸት እኔ ለማን ነው ለራሴ መች ነው የምኖረው ምናምን የሚሉ ጥያቄዎች ይመጡና ራሳችንን ዋጋ እንደሌለን አድርገን እንቆጥራለን። ስለዚህ ሁሉንም ሰው ልታስደስቱ ስለማትችሉ የራሳችሁን የሆነውን ነገር ላይ ፎከስ ማድረግ እንዳለባችሁ እመክራችኋለሁ ማለት ነው። ሰባተኛ ለችግሮቻችን ብሌም የምናደርጋቸው ሰዎች አሉ ማለት ነው። በቃ የሆነ ችግር ተፈጥሯል፣ ይሄ ችግር እኮ እንትና ስለሆነ ነው፣ እንትና በህይወቴ መታ ነው እንደዚህ ብጥብጥ ያደረገችኝ፣ እንትና በህይወቴ መጥቶ ነው እንደዚህ ብጥብጥ ያደረገኝ። ስለዚህ ለችግሮቻችን ራሳችንን አይደለም ተወቃሽ የምናደርገው። በጣም አንድ ነገር ልታስቡ ይገባል። እዛ ችግር ላይ የሆነ ችግር ውስጥ ናችሁ ልበልና ያንን ችግር እሺም እምቢም የማለት ምርጫ ነበራችሁ። ስለዚህ ሰዎች ላይ ጥፋታችንን አንለጥፍ ወይም ያንን ነገር አናድርግ። ለምን ራሳችን ያንን ነገር እኔ ነኝ ስለዚህ እኔ ነኝ ማስተካከል ያለብን ብለን ሪስኩን ራሳችን ወስደነው ሊኖሩ ይችላሉ። ሰዎች ሊያገፋፉን ይችላሉ ለተለያየ ነገር። አሁን ለምሳሌ ሱስ ከሆኑ ጓደኞቻችን ሊሆኑ ይችላሉ ወደዛ ነገር ፑሽ አድርገው ያስገቡን ምናምን፣ ግን እነሱ ወጥተውበት የራሳቸውን ላይፍ ደስተኛ የሆነ ላይፍ እያኖሩ እኛን ከተው እነሱ ወጥተው ሊሆን ይችላል። ጠቅም እንደሌለው ገብቷቸው ወጥተው ሊሆን ይችላል። ስለዚህ የሆነ ሰው ያን ነገር አስደርጓቸዋል፣ ግን በእርግጠኝነት እሺም እምቢም የማለት ምርጫ ነበራችሁ። ስለዚህ ችግሮቻችሁን መፍትሄ ለማግኘት እነሱ ላይ እንትና እኮ ነው እያላችሁ ዘላለማችሁን እንትና ወይም እሷ ናት እያልን መቀጠል የለብንም። ስለዚህ ይህንን ሀቢት ይህንን ልማዳችንን ብሬክ ማድረግ አለብን፣ መቀየር አለብን። ስለዚህ ሪስኩ እኔ ነኝ ወስደው በላይፌ ብላችሁ ያን ነገር ማድረግ አለባችሁ ማለት ነው። በትላንትና ስህተታችን መኖር ብዙዎቻችን ትላንትናችንን ፈጽሞ መርሳት አንችልም። ይህ እውነታን ነው። ግን በትላንትና ስህተት ደግሞ አለመኖር እንችላለን። የሆነ ነገር ተፈጥሯል ሁላችንም ላይፍ ትላንትናችን ጥሩ ላይሆን ይችላል። ግን በቃ ትላንትናችን ጥሩ ስላልሆነ ነጋችን ጥሩ አይሆንም ማለት አይደለም። ስለዚህ ዛሬ የሚባል ቀን አለ፣ ከትላንትናና ከነገ መሀል ያለችው ዛሬ። ስለዚህ ዛሬ ወሳኝነት አለ ለነገ ህይወታችን። ዛሬ ላይ ወሳኝ የሆነች ቀን ስለተሰጠ ዛሬያችንን በተግባር በፍጹም መሰጠት ካሳለፍን ነጋችንን ማሳመር እንችላለን ማለት ነው። ስለዚህ ትላንትናችን ፈጽመን መርሳት ባንችልም ግን አትኑሩ፣ በትላንትናችሁ ስህተት አትኑሩ።
ልክ እንደዛ ትላንትና የሆነ ስህተት ሰርተናል። ስለዚህ ያ ነገር ዋጋ ያስከፍለናል። ዋጋ ካስከፈለን በኋላ የሚኖረውን ህይወታችን ግን በደስታ መኖር እንችላለን ማለት ነው። 9ኛ ቂም መያዝ ወይም ደግሞ በሰዎች በነገሮች በተፈጠሩበት ሁኔታዎች ቂም ይዘን ነው ሁላችንም ልባችን የሆነ በሆነ ሰው ወይም በሆነ ሁኔታ ልባችን አዝኖ ምናምን ነው የምንንቀሳቀሰውና ይሄ ደግሞ ወደፊት እንዳናስብ የሆነ ደስተኛ እንዳንሆን ፖዚቲቭ ቲንከር እንዳንሆን ያደርገናልና ቂም መያዛችንን አቁመን ወይም ደግሞ ያ ነገር ልክ እንዳልሆነ ገብቶን ማቆም ያለብን ልማዳችን ነው። ስለዚህ የሆነ የተሻለ ነገር እንድታስቡ አይምሯችሁ ፍሪ መሆን አለበት፣ ልባችሁ ፍሪ መሆን አለበት። ስለዚህ ያን ነገር ቂም ባለመያዝ በሰዎች በሁኔታ ራሳችሁን ከነዚህ ነገር ነፃ መውጣት አለባችሁ ማለት ነው። ፖዚቲቭ ስንሆንና ራሳችንን ስንለውጥ በጣም ትልቅ ምክንያት ሆኖን ለነገ መነሳሳት ይኖረናል ማለት ነው። ስለዚህ የሆኑ ሰዎች መጥተው በህይወታችን ጎርተውን ሊሆን ይችላል፣ ሁኔታዎች አሸንፈውን ወይም አስወድቀውን ምናምን ሊሆን ይችላል። ግን በዛ ነገር ብቻ ተይዤ ከቀረው ነገን አበላሻለሁ ማለት ነው። ስለዚህ ትላንት ነው አይመለስም። ስለዚህ በትላንት ውስጥ ነው ቂም መያዝም ያለው ማለት ነው። ስለዚህ ያን ነገር ረስተን አስወግደን ለነገ ተስፋ እንዳለን በማመን ወጣት ናችሁ፣ ብዙ ነገር መስራት ትችላላችሁ። ስለዚህ ያን ነገር በማመን መስራት ትችላላችሁ ማለት ነው። 10ኛ ስለራሳችን የምንናገረው መጥፎ ንግግሮች። ብዙዎቻችን ብዙ ነገር እናገራለን ለወዳጅ፣ ለዘመድ፣ ለቤተሰብ፣ ለሁሉም ሰው እና ግን በጣም አብዛኛው የሚበዛው ከፖዚቲቭ ከሆነው ንግግራችን ኔጌቲቭ የሆነው ስለራሳችን ኔጌቲቭ የምናወራ ሰዎች አለንና እኔ ይሄን ነገር ማድረግ አልችልም፣ ለዚህ አልተፈጠርኩም የሚል። ሁለተኛ ደግሞ ሞክሬ በቃ አልተሳካም፣ ስለዚህ እኔ ምንም አይነት ነገር በሞክር አይሳካልንም ብለን እናወራለንና ሌላ ደግሞ ማንንም አይወደኝም፣ ማንንም አይፈልገኝም፣ ቢፈልጉኝ ኖሮ ይደውሉልኝ ነበር፣ ቢፈልጉኝ ኖሮ እንደዚህ ያደርጉልኝ ነበር፣ ቤተሰቦች አይቀበሉኝም፣ ጓደኞች አይቀበሉኝም፣ ትምህርት ቤት አይቀበሉኝም፣ ስለዚህ ማንም ሰው አይወደኝም ብለን ለራሳችን እንናገራለን። ሌላው ደግሞ ይሄን ነገር ማቆም እፈልጋለሁ ግን አልችልም፣ በቃ ይሄን ነገር ማድረግ እፈልጋለሁ ግን አልችልም፣ በቃ ምንም ይሄ የተስፋ መቁረጥ ንግግሮችን በላያችን ላይ በጣም እንናገራለንና ያ ነገር ደግሞ ዲፕሬሽን ውስጥ ስትሬስ ውስጥ እንድንገባ ያደርገናልና በትላንትና ደግሞ አይምሯችን በጣም ስለሚፈተን ስለዚህ በዛ ነገር ውስጥ እንድንኖር ያደርገናል ማለት ነውና አሁን ለምሳሌ ብዙ ነገሮች እኮ ሆኖብን ሊሆን ይችላል፣ ግን ለራሳችን የምንሰጠው እይታ ደግሞ መቀየር አለበት። ስለዚህ ራሳችንን ካላከበረን ሌላ ሰው ሊያከብረን አይገባም፣ አይችልም። እውነታው እሱ ነው። ስለዚህ ራሳችሁን በመልካም ንግግር አክብሩ፣ ወይም ደግሞ እችላለሁ፣ ይሳካልኛል፣ ቢያንስ ባይሳካልኝ እሞክራለሁ የሚል ንግግር ከራሳችሁ ስታወጡ ከዛን ችላችሁ ስታሳኩት ይሄ ኦኬ እኔ እንደዚህ እችላለሁ ማድረግ እችላለሁ ብላችሁ መናገር ትችላላችሁ ማለት ነው። ከዛን እሱን ሲጨርሱ ደግሞ ወደ ሌላ ልማድ ትገቡና ያን ነገር ለማድረግ ትነሳሳላችሁ ማለት ነው። ስለዚህ ለራሳችሁ የምትናገሩትን ነገር እስቲ ቼክ አድርጉ። ዛሬ እስቲ ስለራሳችሁ ያወራችሁትን መጥፎ ነገር አስቡ። ከዛ አይሆንልኝም ምናምን ያላችሁት ለሰዎች ብቻ ሳይሆን ለራሳችሁ የምትነግሩት እስቲ እዩና ከዛን እንዴት አድርጋችሁ ያንችን ነገር መንቀል እንዳለባችሁ ማንሳት እንዳለባችሁ አስቡ። ከዛን መጥፎ የሆነው ንግግሩ ለራሳችሁ የምትናገሩትን ወደ መልካም ንግግር አልችልም ከሆነ እችላለሁ፣ እሞክራለሁ፣ ለምን እኔ ማን ነኝ፣ ለምን ደግሞ አይሳካልኝ ብላችሁ እመኑ፣ ታሳኩታላችሁ። ከዛን ደግሞ ወደ ኔክስት ስቴፕ ትሄዱና ያን ነገር ደግሞ በድል ትወጡታላችሁ ማለት ነው። ስለዚህ ማንም ምንም ስለሆነ አይደለም የሆነ ነገር የሚችለው። በጣም ከትንሽ ነገር ይጀምራል፣ በጣም የሆነ ራሱን ገዝቶ ነገሮችን ያሳካል፣ ከዛ ውጤታማ ይሆናል ማለት ነው። ስለዚህ ልማዳችንን በእንደዚህ 10 ነገሮች መቀየር አለብን። እኔ ይሄንን አይቻለሁ፣ በጣም በዙሪያዬ ራሴ ላይም ያየሁት ነው። ስለዚህ ለነገ ተግባራችሁን አታዘግዩ፣ ራሳችሁን ከሰው ጋር አታወዳድሩ፣ በጣም አትጨነቁ፣ አስቡ ግን አትጨነቁ። ነገሮችን ስልካችሁን በጣም አትነካኩ። እሺ ሁሉንም ለማስደሰት አትሞክሩ፣ ቂም አትያዙ። በትላንትና ፓስታችሁ ውስጥ ለመኖር በትላንትና ስህተታችሁ ውስጥ ለመኖር
አልትኑሩ ወይም ለመኖር ራሳችሁን አታስለምዱ ስለዚህ በእንደዚህ አይነት ነገሮች ውስጥ ራሳችሁን ማዳን ትችላላችሁ ማለት ነው ስለዚህ ይሄን ብቻ አውርቼ ቢያልቅ ጥሩ ስለማይሆን ከዛን ይሄን ነገር እንዴት እንቀይረው ብለን እስቲ እናውራና አዲስ ልማድ ለመፍጠር የመጀመሪያ በጣም የሚጠቅመን የጠቀመኝ ነገር በጠዋት መነሳት ነውና በጣም ስኬታማ ሰዎች አይታችሁ ከሆነ በጣም ጧታቸው በጣም ያምራልና ጧታችን ተነስተን ስልካችንን ከነካካን አይምሮአችን ይያዛል ወደ ክላስ ነው በጣም ደብሮን ይሄዳል አስተማሪ ያስጠላናል ትምህርቱ ያስጠላናል ከዛን ውጤት አልባ እንሆናለን ስለዚህ የመጀመሪያው ጧታችሁን አሳምሩ ጧታችሁን ስታሳምሩ በጧት መነሳት ከፈጣሪያችሁ ጋር መገናኘት ስፖርት መስራት ውሃ መጠጣት ቁርስ በአግባቡ መብላት ያላችሁ ጧታችሁን በጣም በሚገባ ካስተካከላችሁ ከዛን ደግሞ በእንደዚህ መካከል ካስተካከላችሁ ቀን ሙሉ የምታደርጉትን ነገሮች በአይምሮአችሁ እኔ በጣም በአይምሮ ይዝ ነበር ግን ውጤታማ አይደለም በመጽሐፍ ጻፉት ይሄንን አደርጋለሁ ይሄንን ፈጽማለሁ ስለዚህ አይምሮአችሁ ሴቭ ያደረገው ይሄዳል ልማድ አድርጎ ያን ነገር ያስተካከለው ይሄዳልና በጣም ከትንሹ ማንበብ ጀምሩ ትንሽ ፔጅ 15 ፔጅ 30 ፔጅ ያረጋችሁ በጣም ማንበብ ጀምሩ ከዛን ደግሞ ማመስገን ልመዱ አጠገባችሁ ያለውን ሰው ቂም ከመያዝ አንተን እንደዚህ ያደረከኝ አንቺሽ እንደዚህ ያረካችሁኝ ከማለት ማመስገን ልመዱ ከዛን ለዛሬ የምታደርጉት ነገር ዛሬ አርጋችሁ ፈጽሟችሁ እደሩ በጣም ካልተሳካ 50% አርጉት እንደዚህ ያደረጋችሁ በፕሮሰስ ሀቢታችሁን ቢውልድ አድርጉላችኋለሁ አመሰግናለሁ አቢጊያ ካሶ ከላይት አፕ ጀነሬሽን